ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ እና የዲጂታል ጤና ዘርፍ መሪ ሻምፒዮን ሆኖ ተሾሙ። ሹመቱ የተሰጠው ጠቅላይ ሚኒስትር ዶክተር አብይ አህመድ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትንና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት ነው። በተላከው የሹመት ደብዳቤ ላይ የሚከተለው ሰፍሯል። የተከበሩ የእርስዎ ዲጂታል ትራንስፎርሜሽንና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር ሰው ሰራሽ አስተውሎት ኤአይ ለአፍሪካ ሉዓላዊነት ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ አድርጓል። ስልታዊ በሆነ መልኩ የቴክኖሎጂ ነጻነትንና አቅምን ለመገንባት የሚያደርጉት ተከታታይ ቅስቀሳ አህጉሩ በኃላፊነትና በፍትሐዊነት በታጀበ የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንዲሆን ከፍተኛ አስተዋጽኦ ይኖረዋል። አርቲፊሻል ኢንተለጀንስ ማዕከል የተወለደው ከዋናው የእሳቢያችን ምንጭ ነው። በትልቁ እናስባለን፣ ከትንሹ እንጀምራለን። ያን በማስተናሰል ከትልቁ ግባችን እንደርሳለን ያልነውን ጥቅል እሳቤ የሚያሳካ አንድ ማሳያ ተደርጎ ሊወሰድ ይችላል። አርቲፊሻል ኢንተለጀንስ ለሀገራችን ኢትዮጵያ በእጅጉ ከሚያስፈልጉ ኢንቨስት ማድረግ፣ መከታተል፣ መመራመር ከሚገባን የዘመኑ ቴክኖሎጂዎች ውስጥ ግንባር ቀደሙ ነው። አርቲፊሻል ኢንተለጀንስ የማይነካው ሴክተር የለም። ገና ካንሰር በሴል ደረጃ ኢመርጅ ማድረጉን በያዝነው ስልክና ሰዓት አውቆ ምንም አይነት ወደ መግደል ራሱን ሳያሳድግና ሳይሸጋገር እና ሳይባዛ ማስቀረት የሚችል አቅም አለ። በሎ ኢንፎርስመንት ኤጀንሲስ አይተኬ ሚና አለው። በእርሻ አይተኬ ሚና አለው። በኢንዱስትሪ አይተኬ ሚና አለው። በጤና አይተኬ ሚና አለው። በሰርቪስ፣ በትሬድ፣ በየትኛውም ሴክተር ብትሄዱ አርቲፊሻል ኢንተለጀንስ በጣም እጅግ ግዙፍ የሆነ ጠቀሜታ ለኛ ይሰጣል። ባለፉት ጥቂት ዓመታት በጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ኢትዮጵያ በዲጂታላይዜሽንና በሰው ሰራሽ አስተውሎት ዘርፍ ያስመዘገበችው እድገት ከፍተኛ አፈጻጸም ያሳየ ነው። የዲጂታል መሰረተ ልማትን ማስፋፋት፣ የኢ-መንግስት ኢ-ገቨርንመንት አገልግሎቶችን ስራ ላይ ማዋል፣ በፈጠራ ስነ ምህዳር ላይ መዋዕለ ንዋይ ማፍሰስ፣ የሰው ሰራሽ አስተውሎት ኢንስቲትዩትን ማቋቋም እንዲሁም ሀገራዊ የሰው ሰራሽ አስተውሎት ስትራቴጂ መንደፍ ለለውጡ ጠንካራ መሰረት የጣሉ ተግባራት ናቸው። አርቲፊሻል ኢንተለጀንስ 5 ዓመት ገደማ ነው በተቋም መልክ ካስጀመር ነው። የዛሬ 5 ዓመት አርቲፊሻል ኢንተለጀንስ የሚለውን ሀሳብ ስናነሳ ተቋም ይፈጠር ሲባል በእኛም ውስጥ እንዲሁ በቀላሉ ተቀባይነት ያለው ሀሳብ ብዙዎች በቀላሉ የገዙት ጉዳይ አልነበረም። ግን አርቲፊሻል ኢንተለጀንስ የሰው ልጅ የሚያስብበትን መንገድ፣ ኢማጂን የሚያደርግበትን መንገድ፣ ፖሲቢሊቲን የሚያይበትን መንገድ እየቀረጸ መጥቷል። ብንፈልግም ባንፈልግም በዚህ ሬስ ውስጥ ራሳችንን ማስገባት ካልቻል ደረጃው የትም ቦታ ይሁን እንደ ሀገር እንደ ከዚህ ቀደሙ ትላልቅ ሬቮሉሽኖች ወደ ኋላ እንቀራለን። የግብርና ሪቮሉሽን 1 2 3 እያለ መጥቷል። እኛ እዛ ውስጥ አልነበርንም። ቴክኖሎጂካል ሪቮሉሽንስ ነበሩ፣ ኢንዱስትሪያል ሪቮሉሽን ነበረ። በእነዚያ ሁሉ ውስጥ ኢትዮጵያ በሬና ሰውን ማላቀቅ ሳትችል የኖረችበት ዋናው ምክንያት አዲስ እውቀት፣ አዲስ ልምምድ፣ አዲስ ፈጠራ ሲፈጠር ያንን ነገር ለማወቅ እና ለመከተል የነበረው ጉጉት፣ ዝግጁነት እና እሳቤ አናሳ ስለነበረ ጥሩ ተከታይ ለመሆንም አልቻለም። ለመተካከል ሳይሆን ጥሩ ተከታይ ለመሆንም በእጅጉ የቀረን ነበር። አሁን ተቀይሯል ሁኔታው። በተጨማሪም ራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም የታቀደው እቅድ ምርምርን፣ የክህሎት ልማትንና አህጉራዊ ትብብርን ይበልጥ እንደሚያጠናክር ይጠበቃል። አሁን የምንፈጥረው የኤአይ ዩኒቨርሲቲም ብዙ ችግር ለኛም ለአፍሪካም እንደሚፈታ ይታመናል። እዛ ጋር ያለንን እውቀት ያለንን ሀሳብ ኮንትሪቢዩት ካደረግን ዋናው ለልጆቻችን የሚወዳደሩበት፣ ልጆቻችን ከሌላው አንሶ የማይታዩበት የረሃብ፣ የችግር፣ የግጭት መገለጫ የሆነውን አገር ስም መቀየር ነው። ለዛ ደግሞ ቀድሞ
ኮምፒት ማድረግ ቀድሞ መገኘት አስፈላጊ ስለሆነ ኤአይን በዛ መልክ ነው ማየው። ከፈጠን ልጆቻችንን ካዘጋጀን ኤአይ ልክ እንደ ጊታር፣ ኤአይ ልክ እንደ ቴሌቪዥን፣ ኤአይ ልክ እንደ መኪና የምንጠቀምበት ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም ብሎ በርካታ ዓለም አቀፍና አህጉር አቀፍ ሽልማቶችንና እውቅናዎችን ማግኘታቸው አይዘነጋም። ለአብነትም ጠቅላይ ሚኒስትሩ ወደ መሪነት በመጡ በአጭር ጊዜ ውስጥ በምስራቅ አፍሪካ ሰላምና መረጋጋት እንዲሰፍን ላበረከቱት ሚና በሰላም የኖቤል ሽልማት መቀበላቸው ይታወሳል። Nobel Committee has awarded the Nobel Peace Prize for 2019 to Ethiopian Prime Minister Abiy Ahmed. በተመሳሳይ በግብርናው መስክ በተለይም በምግብ ዋስትና በተመጣጠነ የምግብ አቅርቦት ላሳዩት ራዕይ፣ የአመራር ቁርጠኝነት፣ በስንዴ ምርት ራስን የመቻል ስኬቶች በተባበሩት መንግስታት የምግብና የእርሻ ድርጅት የከበረውን የፋኦ አግሪኮላ ሜዳሊያ መሸለማቸው ይታወሳል። በሌላ በኩል ጠቅላይ ሚኒስትሩ በአረንጓዴ አሻራ ንቅናቄ ላበረከቱት የአመራር ልህቀት አሜሪካን አካዳሚ ኦፍ አቺቭመንትና ግሎባል ሆፕ ኮአሊሽን የተሰኙ ተቋማት የአፍሪካ የላቀ አመራር ሽልማትን ወስደዋል። በተመሳሳይ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢጋድ የቱሪዝም ሻምፒዮን ተብለው ለ3 ዓመታት ዘመን ተሰይመዋል። የበይነ መንግስታቱ ተቋም ጠቅላይ ሚኒስትሩ በተሰየሙበት ዘመን መሪነታቸው የቱሪዝም ዘርፉን ዘላቂነት እንዲኖረው በማነቃቃት የኢኮኖሚ እድገትን፣ የባህል ጥበቃንና የተፈጥሮ ሀብት መንከባከብና ዘብ መቆምን የሚያጠናክር እንደሚሆን ይጠበቃል በማለት ኃላፊነቱን ገልጾ ነበር።